ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል ከዜናዎቹ ጋር ማዕድ ኃይለም ቀዳሚ ወዳደረግነው ዜና ስናልፍ የኢትዮጵያ መንግስት በትግራይ ህዝብ ላይ የበጀትና ሌሎች አገልግሎቶችን መከልከሉን ተከትሎ በትግራይ የሚገኙ መምህራን ለከባድ ማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውን ገለጹ። በትግራይ ላይ በየጊዜው እየተደረገ ያለው ክልከላና ሌሎች በደሎች እንዲያበቃ የሚጠይቅ ሰልፍ በመቀለ ከተማ የተካሄደ ሲሆን በሰላማዊ ሰልፉ ያገኘናቸው መምህራንና ተማሪዎች እንደገለጹት የኢትዮጵያ መንግስት በጀት በመከልከል በትግራይ ህዝብ ላይ እየፈጸመው ያለው ተግባር ህገ መንግስታዊ ተግባር ነው ሲሉ ድርጊቱን አውግዘዋል። ፍሬወት ወልደመድህን የትግራይ ትምህርት ቢሮ ከትግራይ መምህራን ማህበር ጋር በመተባበር መጋቢት 15 2018 ዓ.ም በኢትዮጵያ መንግስት አማካኝነት በትግራይ ላይ እየተደረገ ያለው የበጀት እንዲሁም መሰረታዊ አገልግሎቶች ክልከላ የሚቃወም ሰላማዊ ሰልፍ በትግራይ ግዛታዊ አስተዳደር ስር በሚገኙ የተለያዩ አካባቢዎች እንደሚካሄድ ማስታወቁ አይዘነጋም። ይህንን ተከትሎም በዛሬው ዕለት በትግራይ የተለያዩ አካባቢዎች የኢትዮጵያ መንግስት በትግራይ ህዝብ ላይ እየፈጸመው ያለው ክልከላ የሚቃወም ሰላማዊ ሰልፍ ተካሂዷል። በመቀለ ከተማ በተካሄደው ሰልፍ ላይ መምህራንና ተማሪዎች የተለያዩ መፈክሮችን በማሰማት የተቃውሞ ድምጻቸውን ያሰሙ ሲሆን በትግራይ ላይ በየጊዜው እየተደረገ ያለው ክልከላና ሌሎች በደሎች እንዲያበቃ የሚጠይቅ ሲሆን በሰላማዊ ሰልፍ ያገኘናቸው መምህራን እንደሚገልጹት የኢትዮጵያ መንግስት ለትግራይ በጀት መከልከሉን ተከትሎ በትግራይ የሚገኙ መምህራን ለከባድ ማህበራዊና ኢኮኖሚያዊ ቀውስ ውስጥ እንዲገባ አድርጎታል ሲሉም ተናግረዋል። ዜጋ ከተሃንጽ እንተኮንካ አእምሮኻ ከዓርፈሎ ትውልድን ለማነጽ አእምሮ እረፍት ማግኘት አለበት። መምህር የአእምሮ ስራ ነው የሚሰራው። አሁን እየተፈጸመብን ያለው ተግባር ተገቢ አይደለም። ምክንያቱም ሰላማችን እንዲጸና የከዚሁ ቀደም ደሞዛችን ጥያቄ መልስ ሳያገኝ በጦርነቱ ከተለያዩ አካባቢዎች ተፈናቅለው የመጡ ተማሪዎች ወደ ቀያቸው ተመልሰው ከቤተሰቦቻቸው ጋር ይማሩ ይሆናል ብለን ተስፋ እያደረግን ባለንበት ይህ መፈጸሙ ልብ ይሰብራል። ብዙ ስድራ ዝሐቆፈ እዩ። እዚህ ያለው መምህር በስሩ በርካታ ቤተሰብ ነው የሚያስተዳድረው። ደሞዝ ካልተቀበለ ደግሞ ቤተሰቡን መመገብ አይችልም። አንድ ሰው መመገብ ካልቻለ ደግሞ ህይወቱን ያጣል። ስለዚህ እንደ ህዝብ ነው እየጠፋን ያለ ነው። ያው መማር ዓለም ለኸ ኮንቬክሽን ዓለም ለኸ ስምምነት መማር ዓለም አቀፍ ስምምነት ነው። አንድ ህፃን የመማር መብት አለው። ሊማር ከሆነ ደግሞ አስተማሪው የሚገባውን ማግኘት አለበት። ሰላማዊና ምቹ ሁኔታን ሊፈጠርለት ይገባል። በትግራይ ላይ ግን እየተፈጸመ ያለው የበጀት ክልከላ የመማር ማስተማር ሂደቱን አደጋ ላይ የሚጥል ነው። ቀጣይ የተማረ ትውልድ እንዳይኖር የሚያደርግ ተግባርም ነው። የትግራይ ህዝብ ሰላም ወዳድ ፍቅርና አንድነትን የሚሰብክ ብሎም ትውልድን በእውቀት መገንባት የሚሻ ህዝብ ነው ያሉት አስተያየት ሰጪዎቹ። ሆኖም ግን ይህ ህዝብ በኢትዮጵያ መንግስት በየጊዜው በደል እየተፈጸመበት መጥቷል። አሁንም የዛ ተቀጥያ በጀትና ሌሎች አገልግሎቶች በመከልከል በከባድ መከራ ውስጥ እያለፈ ነው። ይህ ደግሞ ኢሰብአዊና ህገ መንግስታዊ ተግባር ነው ያሉት መምህራኖቹ። ይህ ተግባርም እንደ ህዝብ በሁለንተናዊ ዘርፎች እንድንጠፋ እየተደረገ ነው ሲሉም ተናግረዋል። ዝህዝቡዚስ ከማንም ልዕቅብ ሰላም ዝደሊ ይህ ህዝብ ከማንም በላይ ሰላምን፣ ፍቅርን፣ ትውልድን መገንባት የሚሻ ነው። አሁን እየተፈጸመበት ያለው ተግባር ግን በጉሮሮው ነው የተያዘው። ይህ ደግሞ ከአንድ ፍጡር ወይም የሚያስብ ሰው የሚጠበቅ አይደለም፣ እንኳንስ ከመንግስት። አና ድንቁርና ዓዲሙ መምህራኑን አብዛ ዓዲ ንገይሉ አሁን እየተደረገ ያለው ተግባር በትግራይ ድንቁርና እንዲስፋፋ የተማረ የሰው ኃይል ሀገሩን ጥሎ እንዲሄድ ተማሪውም ተስፋ በመቁረጥ እንዲበተን ነው። ይህ ደግሞ ትውልድን ከማጥፋት አይተናነስም። አሁን ላይ የኢትዮጵያ መንግስት በትግራይ ህዝብ ላይ እያደረገ ያለው የበጀት ክልከላ መድሎ በመሆኑ ልክ እንደ ሌሎቹ ክልሎች እኩል ሊያይን ይገባል በማለት የሀሳብ ልዩነት ቢኖርም እንኳን በውይይት መፍታት እንጂ ህዝብን መበደል ተገቢ ባለመሆኑ ይህንን በመገንዘብ በአፋጣኝ ሊፈታው ይገባል ሲሉም መምህራኖቹ ጥሪ አቅርበዋል። መርህ እንድሕር ኮይኑ ስልጣን ዘሎ በስልጣን ላይ ያለው መንግስት ሀገር እየመራሁ ነው ካለ በእኩል አይን ሊያየን ይገባል። በትግራይ ላይ የተደረገ ያለው መድሎ ነው። ስለዚህ ያሉት ልዩነቶች ተግባብቶ መፍታት ይገባል። ይህ ፖለቲካ አይደለም፣ የመብት ጉዳይ ነው። አብዛሐ ጸረ ይዋን ክፍል ክልሎ ስለዚህ በአጭር ጊዜ ይህን ችግር መፍታት ይገባል። መምህሩ ያሉትን ችግሮች ከተቀረፈለት የመማር ማስተማር ሂደቱ ስርዓት ባለው መልኩ ይቀጥላል። በዚህ ደግሞ የተማረ ዜጋን ማፍራት ይቻላል። ያው ተወለዶ አይቀጻላይ ዘላቅነት አንዲት ሀገር ቀጣይ የተማረ
አገር ተቀባይ ትውልድ ከሌላት እንደ ሀገር ልትቀጥል አትችልም። ትምህርት ፖለቲካ አይደለም፣ መብት ነው። ስለዚህ ገለልተኛ በሆነ መልኩ ታይቶ መፈታት አለበት። መብታቸው ሊከበርላቸው ይገባል። በትግራይ የሚገኙ መምህራንን ደሞዝ መከልከል የትግራይ ህጻናትና መምህራን መብት መጣስ በመሆኑ ደሞዛቸው በመክፈል የትምህርት ስርዓቱን ወደ ቀድሞ መመለስ ይገባል ያሉት ደግሞ በተቃውሞ ሰልፉ ላይ ተሳታፊ የነበሩ ተማሪዎች ናቸው። እኛ እንድንማር አስተማሪዎቻችን ደሞዛቸው ሊከፈላቸው ይገባል። ምክንያቱም ካልበሉ በሚገባው ልክ ሊያስተምሩን ስለማይችሉ። መምህራኖቻችን ሌላ ገቢ የላቸውም፣ በደሞዝ ነው የሚኖሩት። ስለዚህ ካልበሉ ደግሞ በሚገባው ልክ ልንማር አንችልም። እናም የህፃናት ይሁን የመምህራኖቻችን መብት ሊከበር ይገባል። የመምህራን ደሞዝና ጥቅማ ጥቅም በማሟላት ትውልድን ማነጽ ሲገባ የኢትዮጵያ መንግስት ግን በአንጻሩ በትግራይ መምህራን ላይ የደሞዝ ክልከላ በማኖር እየፈጸመው ያለው ድርጊት ህገ መንግስቱን የጣሰና የህፃናት የመማር መብት ወደ ኋላ የጎተተ ነው ሲሉ ዛሬ በመቀለ በተደረገው ሰላማዊ ሰልፍ የተገኙት ሴት መምህራንና ተማሪዎች ገለጹ። ብርቱካን ጌታዬ የኢትዮጵያ መንግስት የመንግስት ሰራተኞች ደሞዝ፣ የነዳጅ፣ መድኃኒትና ሌሎች አገልግሎቶችን በመከልከል የትግራይ ህዝብ በከፍተኛ ኢኮኖሚያዊና ማህበራዊ ቀውስ ውስጥ በማስገባት ለስነ ልቦናዊ ጉዳት ዳርጎት ይገኛል። ይህንን ተከትሎም በትግራይ በተለያዩ አካባቢዎች በዛሬው ዕለት የመምህራን የደሞዝ ክልከላ ምክንያት በማድረግ ሰላማዊ ሰልፎች ሲካሄዱ ውሏል። በሰልፉ ላይ የተገኙት መምህራንና ተማሪዎች የኢትዮጵያ መንግስት በትግራይ ህዝብ ላይ እየፈጸመ ያለውን በደል በመቃወም ድምጻቸውን ያሰሙ ሲሆን በሰልፉ ላይ ያገኘናቸው ሴት መምህራንም ደሞዝ ባለመከፈላቸው ለከፋ ችግርና ረሃብ መጋለጣቸውን ይገልጻሉ። መምህራኖች የራሳቸውን ህይወት ይመራሉ፣ ልጆች አላቸው፣ ቤተሰብ አላቸው እና ስለዚህ እነሱ ቤተሰባቸውን የሚያግዙ ከሆነ ግዴታ መመገብ አለባቸው። ካልተመገቡ መስራት አይችሉም። ካልሰሩ ደግሞ ህፃናቶችን መቀየር ስለማይችሉ በተቻለ መጠን የሚከለከለ ያለው ደግሞ የሰራኑ ይሰጠን ነው፣ ትርፍ ይሰጠን አይደለም። ምክንያቱም የመምህር ስራ የጭንቅላት ስራ ነው። ያ ደሞዝ አው ሰዓቱ ስለላይ መጸናል ደሞዝ በወቅቱ ስላልተከፈለን ከ2 ወር በላይ ልጆች ይዘን ተርበናል፣ ተቸግረናል። ደሞዝ ብዘይ በቀባልና 2 ወር ይፈርዓና ሳሳይ ወር ይዘሎ ደሞዝ ሳይከፈለን 2 ወር አልፎን 3ኛ ወራችንን ይዘናል። መምህር ትውልድን የሚያንጽ ነው። በመሆኑ ደሞዝ ሳይከፈለው ማስተማር አይችልም። ተጻብኦ ሰልፊ ንዝተነበረ ክልከላ ማሃይ የኢትዮጵያ መንግስት የትግራይ ህገ መንግስታዊ መብቱን በመጣስና የፕሪቶሪያውን ስምምነት በግላጭ በማፍረስ በጀትና ሌሎች አገልግሎቶች በመከልከል የትግራይ ህዝብ ለችግር እንዲጋለጥ አድርጓል ያሉት ሰልፈኞቹ የበጀት ክልከላው በመምህራን በኢኮኖሚያዊና ማህበራዊ ዘርፉ ያሳደረው ተጽዕኖም ከባድ በመሆኑ ደሞዛቸው እንዲከፈላቸውም ጠይቀዋል። ምክንያቱም እንደ ሰው መጠን ሰው የሚያስፈልገው መሰረታዊ ነገሮች አሉ። ምግብ ነው አንደኛው። እንግዲህ ሳትመገብ አይደለም ልታስተምር ቀርቶ ለራስህ መቀመጥም መነሳትም አትችም። ረሃብ ምን ያህል ክፉ እንደሆነ ለማንም ይረዳ። ከተማረ አንድ ሰው ራሱን በራሱ ማስተዳደር ይችላል። ስለዚህ መንግስትም ይህን ህብረተሰብ ደሞዝ መሰጠት አለበት። ምክንያቱም ደሞዝ ካልተሰጠ ለወደፊቱ ለመንግስትም ሸክም ነው የሚሆን ያለው። ህብረተሰቡ ሸክም ነው። ተማሪ ካልተማረ የት ነው የሚውለው? የማይሆን ነገሮችን እየሰራ ነው የሚውለው። ሓደ መምህር ከይበልዕሎም ሁሮ ትምህርቲ ደሞዝ ከፈለና አለዎ። አንድ መምህር ሳይበላና ሳይጠጣ ማስተማር አይችልም። የፌዴራል መንግስት ደሞዝ ሊከፍለን ይገባል። በጀት ክልቀቀልና በጀት ተለቆልን ደሞዛችን በወቅቱ እንዲሰጠን ነው የምጠይቀው። በሰልፉ ላይ ድምጻቸውን ያሰሙ ሴት ተማሪዎች በበኩላቸው መምህራን ደሞዝ ካልተከፈላቸው መደበኛ የመማር ማስተማር ሂደት እንደሚደናቀፍ፣ የመማር መብታቸውን የሚያደናቅፍ በመሆኑ የመምህራን ጥያቄ ሊመለስ ይገባል ብለዋል። ከዛ አነ ደልዮ ዶክተሪው እንድሕር መምህራን እንድሕለ መሆርና እኔ አሁን ዶክተር መሆን ነው ምኞቴ። መምህራን ካላስተማሩን ግን አለማዬ ይደናቅፋል ማለት ነው። በተለይ ሴቶች ካልተማርን የተለያዩ ችግሮች ሊያጋጥሙን ይችላሉ። ስለዚህ መምህራን ደሞዛቸው ሊከፈላቸው ይገባል። መምህራን ማህየም ከፈለም ነው መምህራን ደሞዛቸው ሊከፈላቸው ይገባል። እነሱ ካላስተማሩ የፈለግነው ደረጃ መድረስ አንችልም። ምክንያቱም እኛ የነገ ሀገር ተረካቢዎች ስለሆንን ለሀገርም ችግር ነው የሚሆነው።
ይህ በእንዲህ እንዳለም የኢትዮጵያ መንግስት በፕሪቶሪያ የፈረመውን ስምምነት ላለፉት 3 ዓመታት ተግባራዊ ሳያደርግ ከቆየው የተፈናቀለ ህዝብ ወደ ቀየው እንዳይመለስና የትግራይ ግዛታዊ አንድነት በህገ መንግስቱ መሰረት እንዳይረጋገጥ ሆን ብሎ እየሰራ ካለው አደናቃፊ ተግባሩ እንዲታረምም አጽንኦት ሰጥተዋል። የኢትዮጵያ መንግስት በትግራይ በሚገኙ መምህራን፣ ተማሪዎችና አጠቃላይ የመንግስት ሰራተኞች በጀት በመከልከል እየፈጸመ ያለው ድርጊት ተቀባይነት የሌለውና የትግራይ ህፃናት የመማር መብታቸው የሚገፋ ኢሰብአዊ ድርጊት መሆኑን የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋም ገለጹ። አቶ አማኑኤል ዛሬ በተደረገው ሰላማዊ ሰልፍ ላይ ተገኝተው ባደረጉት ንግግር በትግራይ እየተደረገ ያለው ሁሉ አይነት ክልከላም የተማረ ትውልድን እንዳይፈጠር ሆን ተብሎ እየተደረገ ያለ ተግባር መሆኑን ገልጸዋል። ሙሉ ብርሃን ዳርጌ ተጻብኦ ሰልፊ ንዝተነበረ ክልከላ መሃይ የኢትዮጵያ መንግስት በትግራይ ያስቀመጠውን የበጀት የነዳጅና ሌሎች መሰረታዊ አገልግሎቶች ክልከላ ተገቢ እንዳልሆነና የድርጊትም ተቀባይነት የለውም ሲሉ በዛሬው ዕለት ተማሪዎችና መምህራን ባካሄዱት ሰላማዊ ሰልፍ ገልጸዋል። በተደረገው ሰላማዊ ሰልፍ በክብር እንግድነት የተገኙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የኢትዮጵያ መንግስት በጀት ብቻ ሳይሆን በበጎ አድራጊ አካላት ይገባ የነበረውን የሰብአዊ ድጋፍ ጭምር ክልከላ በማድረግ የትግራይ ህዝብ ለከፍተኛ ችግር እንዲጋለጥ አድርጎት ይገኛል ብለዋል። ኣብ ትግራይ ልዕሊ 1.2 ሚሊዮን ህጻናት ገና ናብ ቤት ትምህርቲ የተመለሱን በትግራይ አሁንም ቢሆን ከ1.2 ሚሊዮን በላይ ህጻናት ወደ ትምህርት ገበታ አልተመለሱም። ይህ የተፈጸመው ጄኖሳይድ ገና ያልተሻረ ጠባሳ ነው። በዚህ ላይ በወረራ የተያዙ የትግራይ ህጻናት ወደ ትምህርት አልተመለሱም። ካሪኩለሞች ተጭኖላቸው እያለ መከራ እየበሉ ይገኛሉ። ያለፈው በደል እንዳይበቃ በአሁኑ ሰዓትም የኢትዮጵያ መንግስት በትግራይ ላይ ነዳጅ በጀት ዘግቶ ከዓለም ማህበረሰብ የሚመጣውን ሰብአዊ ድጋፍ ሳይቀር ከልክሎ ሙሉ በደል እየፈጸመ ይገኛል። በመሆኑም የትግራይ መንግስት ሰራተኞች፣ መምህራን በአሁኑ ሰዓት ደሞዛቸው ተከልክለዋል። አቶ አማኑኤል አክለውም የኢትዮጵያ መንግስት እየፈጸመ ያለውን ድርጊት የትግራይ ህጻናት የመማር መብታቸውን የሚጋፋ ኢሰብአዊ ድርጊት መሆኑንና በትግራይ የተማረ ትውልድን እንዳይፈጠር ሆን ተብሎ እየተደረገ ያለ ተግባር መሆኑን ገልጸዋል። እቲ ቅጽዓት በቀጥታ ለመምህራን ጥራይ አይኮነን። በመሆኑም ቅጣቱ ለመምህራንና ተማሪዎች ብቻ አይደለም፣ ለሁሉም የትግራይ ህዝብ የማደንቆር ፍርድ ነው። ይህም የጄኖሳይድ አንድ አካል ነው። ያ ሁሉ በደል ተሸክመን በፕሪቶሪያ ስምምነት መሰረት ሰላምን ለማምጣት በትግራይ በኩል በርካታ ጥረት እየተደረገ ነው። ቢሆንም ግን በኢትዮጵያ መንግስት በኩል ጆሮ ዳባ ልበስ ተብሎ በበደል ላይ በደል እየተፈጸመ የትግራይ ህዝብ ከኢትዮጵያ ተገፍቶ እንዲወጣ ብዙ ጥረት እየተደረገ ይገኛል። በመሆኑም እነዚህንና ሌሎች የትግራይ መሰል ችግሮችን ለመቅረፍ የትግራይ ጊዜያዊ አስተዳደር ከትግራይ ህዝብ ጋር አንድነቱን በማጠናከር የተቻለውን ትግል እንደሚያደርግም የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ በንግግራቸው አመላክተዋል። ትግራይ ከምጸላ ተፈርጁ የትግራይ ህዝብ እንደ ጠላት ተፈርጆ በዚህ ሀገር በርካታ በደል እየደረሰበት ይገኛል። የዓለም ማህበረሰብም ቢሆን ይህንን በደል ተረድቶ የኢትዮጵያ መንግስት አደብ እንዲገዛ ተጽዕኖ ሊያሳድር ይገባል። እኛም እንደ ህዝብ አንድነታችን በማጠናከር እነዚህን በደሎች ስርዓት እንዲይዙ መታገል ይኖርብናል። ስለዚህ የትግራይ ጊዜያዊ አስተዳደር ጠቅላላ የህዝቡን በደል ለማስወገድ ከህዝቡ ጋር በመሆን አስፈላጊውን ትግል እንደሚያደርግ በዚሁ አጋጣሚ መግለጽ እወዳለሁ። በመላው የትግራይ አካባቢዎች የሚገኙ የትግራይ መምህራንና ተማሪዎችም የትግራይ መምህራን ማህበር ከትግራይ ትምህርት ቢሮ ጋር በመተባበር ያዘጋጀውን የደሞዝና የበጀት ይለቀቅልን ጥያቄን የተመለከተ ሰላማዊ ሰልፍ በዛሬው ዕለት አከናውነዋል። ዛክል በዘይ መክፋል ማህያ ዘሕለፉ ሕሰም የኢትዮጵያ መንግስት በትግራይ ባደረገው የበጀት ክልከላ ተከትሎም በትግራይ የሚገኙ ትምህርት ቤቶች ዳግም የመዘጋት ስጋት ላይ መውደቃቸው ተገለጸ። ስለሆነም በትግራይ ትምህርት ስርዓት ላይ አንዣቦ ያለው አደጋ ለማስቀረት የኢትዮጵያ መንግስት የከለከለው በጀት እንዲለቅ ዓለም አቀፍ ተቋማት ጥረት እንዲያደርጉ ጥሪ ቀርቧል። ስለሺ ሐጎስ የኢትዮጵያ መንግስት ከዚህ በፊት በትግራይ በተካሄደው ጄኖሳይዳዊ ጦርነት ምክንያት የ16 ወራት ደሞዝ ተከልክለው የቆዩት የትግራይ መምህራን ከዛሬ ነገ ይከፈለናል ብለው እየተጠባበቁ ባለበት በዚህ ወቅት አሁን ላይ ዳግም የኢትዮጵያ መንግስት የበጀትና ሌሎች ክልከላዎችን በማድረግ የትግራይ መምህራንና በትግራይ የሚገኙ መንግስት ሰራተኞች ደሞዛቸውን በመከልከል ለከፍተኛ ችግር ተጋልጠዋል። ይህን ተከትሎም በትግራይ የሚገኙ መምህራንና ተማሪዎች እየተደረገ ያለውን ተግባር የሚቃወም ሰላማዊ ሰልፍ እያካሄዱ ሲሆን በሰልፉ ላይም የተለያዩ መልእክቶች ተላልፈዋል።
በተካሄደው ሰልፍ መልእክቷን ያስተላለፈችው የመቀለ ከተማና አካባቢዋ ተማሪዎችን በመወከል መልእክት ያስተላለፈችው ተማሪ መሰረት አባዲ በትግራይ መምህራን የተደረገው የደሞዝ ክልከላ በዓለም አቀፍ ደረጃ የተቀመጠው የተማሪዎች የመማር መብት የሚጥስ መሆኑን ገልጻለች። እዚ ሐድሽ ክልከላ በጀት ኣብ ልዕሊ እቲ ዝጸንሐ ተደራራቢ ጸገም ተደሚሩ አሁን እየተደረገ ያለው የበጀት ክልከላ በፊት ከነበረው ተደራራቢ ችግር ታክሎበት መምህራኖቻችን በአስከፊ የኢኮኖሚ ቀውስ ውስጥ ይገኛሉ። በዚህም እኛ ተማሪዎች ዳግም ትምህርት ልናቋርጥ እንችላለን በሚል ስጋት ላይ እንገኛለን። በመሆኑም የፌዴራል መንግስት የፈጸመውን የበጀት ክልከላ በጽኑ እየኮነንን ተከልክሎ የነበረውና አሁን የተከለከለው በጀት በአስቸኳይ እንዲለቀቅ እንጠይቃለን። እኛ የምንጠይቀው በተባበሩት መንግስታት ድርጅት የጸደቀው የመማር መብታችን እንዲከበርልን ነው። የህፃናት የመማር መብት ይከበር። የትግራይ መምህራን ማህበር ፕሬዝዳንት መምህር ንግስቲ ጋረድ በበኩላቸው በበጀት ክልከላ ምክንያት የትግራይ መምህራን ኑሮ ከጊዜ ወደ ጊዜ እየተባባሰ መምጣቱን በመግለጽ የኢትዮጵያ መንግስት የከለከለውን በጀት በአስቸኳይ እንዲለቅ ዓለም አቀፍ ተቋማት ጥረት እንዲያደርጉ ጠይቀዋል። መምህር ትግራይ ገዛ ክራይ መክፈል ሲኢኑ የትግራይ መምህራን የቤት ክራይ ክፍያ መክፈል ባለመቻላቸው ልጆቻቸውንም ማስተማር ባለመቻላቸው በስነ ልቦና የተጎዱ ከመሆናቸው በተጨማሪ በቤት ክራይ አለመክፈል በፍርድ እንዲቆሙ እየተደረጉ ነው። በዚህም ወደ ስደት በመሄድና ማስተማሩን ትተው በጉልበት ስራ ለመሰማራት ተገደዋል። መታከሚያ በማጣትም ከዚህ ዓለም በሞት ተለይተዋል። በመሆኑም የመምህራን አስከፊ የሆነ ህይወት በመረዳት ዓለም አቀፍ የሰብአዊ መብት ተቆርቋሪዎች በአስቸኳይ በጀት እንዲላክ ጥረት እንድታደርጉ ስንል ጥሪያችንን እናቀርባለን። በተካሄደው ሰላማዊ ሰልፍ ተገኝተው ንግግር ያደረጉት የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ በተደረገው የበጀት ክልከላም የትግራይ ትምህርት ቤቶች ዳግም የመዘጋት ስጋት ላይ መውደቃቸውን ገልጸዋል። መንግስት ኢትዮጵያ በሕጋዊ መንገድን ትግራይ ዝተመደበ በጀት ሕገ መንግስትን ሕጋዊ አሰራርሓተን ዘሀገር ጥሒሱ የኢትዮጵያ መንግስት በህጋዊ መንገድ ለትግራይ የተበጀተው በጀት ህጋዊና ህገ መንግስታዊ አሰራርን በመጣስ በመከልከሉ ከጥቅምት ወር ጀምሮ የመምህራን ደሞዝ በአግባቡና በጊዜው መክፈል አልተቻለም። ከዚህ በፊት በየ16 ወራት ደሞዝ ባለመከፈሉ የትግራይ መምህራን ለከፋ ቀውስ ተዳርገው ቆይተዋል። አሁንም ዳግም በመቋረጡ ትምህርት ቤቶች ዳግም የመዘጋት ስጋት ላይ ወድቀዋል። ይህ በህገ መንግስታችንና በዓለም አቀፍ የተደነገገው የህፃናት የመማር መብት እና የመምህር መብት የጣሰ በመሆኑ የዓለም አቀፍ ማህበረሰብ በዚህ ተግባር ተሳታፊ የሆኑ አካላት ተጠያቂ እንዲሆኑ ድምጻችንን እንድታሰሙ፣ የኢትዮጵያ መንግስትም ያቆመውን በጀት እንዲለቅ፣ የፕሪቶሪያ ስምምነት በሙሉነት እንዲተገበር እንድትተባበሩ ጥሪያችን እናቀርባለን። የኢትዮጵያ መንግስት በትግራይ ህዝብ ላይ የፕሪቶሪያው ስምምነት በመጣስ በየጊዜው እያደረገ ያለው የትግራይ ህዝብን የማንገላታትና ህገ መንግስታዊ መብቱን በመንጠቅ በመምህራንና በመንግስት ሰራተኞች ላይ እያደረገ ያለው የበጀት ክልከላ አግባብነት የሌለው ተግባር መሆኑ የሚገልጽ ሰላማዊ ሰልፍ በተለያዩ የትግራይ አካባቢዎች ተካሄደም። የኢትዮጵያ መንግስት ደሞዝ በመከልከል በመንግስት ሰራተኞች ላይ እያደረገ ያለውን ኢሰብአዊ ተግባር በመሆኑ ከዚህ ድርጊት እንዲቆጠብና በአፋጣኝ የትግራይ ህዝብ ጥያቄ በመመለስ ህገ መንግስታዊ መብቱን እንዲያከብርለትን በዛሬው ዕለት በተካሄደው ሰላማዊ ሰልፍ ተጠይቋል። አሰፋ ካሳም መራሂ መንገድናዩ መራሂ ሀገርዩ ምግልጋል ማያ መምህራን ወለደ መቅሳልዩ መሰል መምህራን ይከበር። የኢትዮጵያ መንግስት በትግራይ ያስቀመጠውን የበጀት ክልከላና ሌሎች አገልግሎቶች ማቋረጥ ተከትሎ ይህንን የሚቃወም ሰላማዊ ሰልፍ በትግራይ መምህራን ማህበር አዘጋጅነት በትግራይ ጊዜያዊ አስተዳደር ስር የሚገኙ የተለያዩ የትግራይ አካባቢዎች ተካሄደ። መቀለን ጨምሮ በሽሬ፣ አክሱም፣ አድዋ፣ አድግራት፣ አብይ አዲ፣ ማጨው፣ አላማጣና ሌሎች ከተሞችና ወረዳዎች ሰልፉ የተካሄደ ሲሆን በተደረገው ሰልፍ መምህራንና ተማሪዎች ተገኝተው ድምጻቸውን አሰምተዋል። የኢትዮጵያ መንግስት በትግራይ ህዝብ ላይ የፕሪቶሪያ ሰላም ስምምነት በመጣስ በየጊዜው እያደረገው ያለው የትግራይ ህዝብን የማንገላታትና ህገ መንግስታዊ መብትን የመንጠቅ አካሄድ አግባብነት የሌለው ተግባር ነው ብለዋል። ሰልፈኞቹ ወደ አደባባይ ይዟቸው ከወጡ መፈክሮች መካከል ሰላም የትምህርት መሰረት ነው፣ የፕሪቶሪያ የሰላም ስምምነት ተግባራዊ ይደረግ፣ ልጆችን የመማር መብታቸው መከልከል የዘር ማጥፋት ነው የሚሉና ሌሎች መፈክሮችን አሰምተዋል። መሰረት ትምህርት እዩ፣ መሰረት ትምህርት እዩ፣ ትምህርት መሰረት ሰላም እዩ፣ መሰረት ሰላም እዩ።
ደሞዝና በጀት በመከልከል የትምህርት ሂደቱን ለማቋረጥ እየተካሄደ ያለው እንቅስቃሴ ፈጽሞ ተቀባይነት የሌለው መሆኑና ይህም የህፃናትን ዓለም አቀፍ የትምህርት መብት የሚጥስ በመሆኑ እንደሚያወግዙትን በሰልፋቸው ገልጸዋል። መሰል ህፃናት ይከበር፣ መሰል ህፃናት ይከበር፣ መምህርና ተማሪው የሰራተኞች ደሞዝ መከልከል የትግራይን ህዝብን ዳግም የማጥፋት አካሄድ ነው። የመምህራን ቀሪ ደሞዝ ይከፈል፣ የመምህራንን መብት ይከበር፣ ትምህርት መቋረጥ የለበትም፣ አስተማሪ እየተራበ ማስተማር የለበትም፣ ተፈናቃይ ወደ ቀያቸው ይመለሱ፣ ተማሪዎች ወደ ትምህርት ገበታቸውን ይመለሱ የሚል ይገኙበታል። ትምህርት እዩ ተመዛበልቲ ናምበረበትም ተማሮ ናብ ቤት ትምህርቶም ይመለሱ፣ ተማሮ ናብ ቤት ትምህርቶም ይመለሱ። ውዝፍ ማያ መምህራን ብፁዕ ይከፈል፣ ብፁዕ ይከፈል። የኢትዮጵያ መንግስት ደሞዝ በመከልከል በመንግስት ሰራተኞች ላይ እያደረገ ያለው ኢሰብአዊና ኢሞራላዊ ተግባር በመሆኑ ከዚህ ድርጊቱ እንዲቆጠብና በአፋጣኝ የትግራይን ህዝብን ጥያቄ በመመለስ ህገ መንግስታዊ መብቱን እንዲያከብር በመጠየቅ ዓለም አቀፉ ማህበረሰብና ሌሎች ተዛማጅ አካላትም በትግራይ ህዝብ ላይ በየጊዜው እየወረደ ያለው ግፍና መከራ በመገንዘብ ስምምነቱን በአፋጣኝ ተግባራዊ እንዲደረግና ተፈናቃይ ወገኖች ወደ ቀያቸውን በመመለስ የትግራይ ግዛታዊ አንድነት እንዲረጋገጥ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በመጨረሻም የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር በሙሉ አቅማቸው እንደሚሰሩ በሲያትልና አካባቢዋ የሚኖሩ የትግራይ ማህበረሰብ ገለጹ። በአሁኑ ወቅት ያለውን የትግራይ የአፍሪካ ቀንድና የዓለም ሁኔታ በመመልከት የሲያትል ማህበራት ጥምረት የፕሪቶሪያ ውል ሙሉ በሙሉ እስከሚፈጸም፣ ፍትህ እስከሚነግስ እንዲሁም ተፈናቃይ ህዝባችንና የተወረረው መሬታችን እስከሚመለስ ድረስ ድምጻቸው እንደሚያሰሙ ገልጿል። በትግራይ ጦርነቱ ያደረሰው ከባድ ማህበራዊ ጉዳትና እየተባባሰ ያለው አስከፊ ሰብአዊ ሁኔታ የኢትዮጵያ መንግስት የፕሪቶሪያ ውልን ባለመተግበሩ የተፈጠረ ነው ብለው እንደሚያምኑ ገልጿል። የኢትዮጵያ መንግስት የፕሪቶሪያው ስምምነት በመጣስ ሁሉንም አይነት የጫና መንገዶች እየተጠቀመ እንዳለ በመግለጫው የተጠቀሰ ሲሆን ውሉ ሙሉ በሙሉ እንዲፈጸም በሁሉም ዘርፎች እንደሚሰሩ ገልጸዋል። ለትግራይ ህዝብ ሰላምና ደህንነት ለማረጋገጥ በሚደረገው ጥረት ሁሉም ለመብታቸውና ለህልውናቸው ከሚታገሉ ህዝቦች ጋር ጠንካራ ህብረት ለመፍጠር ጥረታቸው እንደሚቀጥሉ የአፍሪካ ቀንድ ህዝብም ለዚህ አጋዥ እንዲሆን ጥሪ አቅርበዋል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም